ደስታዬ እንግዲህ ከዚህ በኋላ ተስፋ ቆርጧል። በህይወትሽ አልገባም። በቃ ከዚህ በኋላ አልለምንሽም። እስከዛሬ ስለምንሽ ኖሬያለሁ። አንቺን የራሴን ለማድረግ ብዙ ሙከራዎችን አድርጌያለሁ። ብዙ ነገር ትቼ ከአንቺ ጋር ለመሆንና አንቺን ለማስደሰት ሙከራ ሳደርግ ነበረ፣ ግን አልተሳካልኝም። ከዚህ በኋላ ደግሞ የአንቺን ደስታ የአንቺ ሳቅ ነው የምፈልገው። እኔ ከአንቺ ርቄ አንቺ ደስተኛ መሆን የምችይ ከሆነ ከህይወትሽ እስከ መጨረሻ ድረስ እወጣለሁ በማለት የራሱ ውሳኔ ወስኖ እንግዲህ ከህይወቷ እስከ መጨረሻ ድረስ ወጥቻለሁ ብሎ ትላንት በተናገረው ቪዲዮ ዛሬ ደግሞ በቲክቶክ እንግዲህ በጣም ደብሮት በጣም የሚደባብር ፎቶ ነው የለቀቀው ማለት ነው። ያው ድብርት ውስጥ ነው ያለው፣ አዘን ውስጥ ነው ያለው። ሩትዬ ሰሞኑን ያው የሆነ ተስፋ ስትሰጠው ነበር፣ የቤቱን ቁልፍ ስትቀበል አንድ ላይ እንደዛ ፈገግ ብሎ ፕራንክ ምናምን ሲሰራሩ የሆነ ተስፋ እየኖረው ነበረ። በመጨረሻም እንግዲህ ሩትዬ ደግሞ የራሷን ውሳኔ ወስና አብርሃምን ይቅርታ ጠይቋ ከህይወታቸው ወጣ። እኔ ከዚህ በኋላ ከልጄ ጋር ነው ጥሩ ጊዜ ማሳለፍ የምፈልገው በማለት ጥሩ ውሳኔ ወስናለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ የተመሰገነው። በያላችሁት ሰላማችሁ በዘት ትርፍርፍ ይበልልኝ የኔ ወርቅና እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩትዬ ዛሬ ጥሩ ውሳኔ ወስና ትላንት ሁላችን የተደሰንበት ሀሳብ ነበር ይዛ የመጣችሁ። ደስታም ደግሞ ከህይወቷ ወጥቷል። ደስታ ዛሬ በጣም ደብሮት ከፍቶ ፊቱን ጥሎ ነው የመጣው ማለት ነው። እና ያው ለጊዜው ሊደብርክ ይችላል። ጥሩ ውሳኔ ነው ወሰነችው ሩትዬ ማለት ነው። ማትወድ ማታፈቅር ከሆነ ጊዜን ከምታቃጥልብህ ትክክለኛ ነገር ነው ያደረገችው። አንተም ደግሞ ቀስ እያልክ እውነቱ ይገባል ብዬ አስባለሁ። ደስታ